ይህ አዋዜ ልዩ ሰበር ነው። በሰላጤው ጦርነት ነገሮች ጉልህ በሆነ መልኩ ከድጡ ወደ ማጡ እየገቡ እያስፈሩ ነው። ፕሬዚደንት ዶናልድ ትራምፕ ትናንት በደረቅ ሌሊት መላ የኢራንን የኃይል ተቋማት ጠራርጎ ለማጥፋት የ48 ሰዓት ቀነ ገደብ ሰጥተዋል። ኢራን በተሯ ባለመበገር የኃይል ተቋማቱ ላይ ጥቃት ቢደርስ በመካከለኛው ምስራቅ ከአሜሪካ ጋር ትስስር ያላቸውን የኤነርጂ መሠረተ ልማቶች ሁሉ ለማውደም ዝታለች። በዚህ መሠረት ኢራን አጠቃላይ የኤነርጂ ተቋማቷን በሙሉ በአየር ድብደባ ከማጣቷ በፊት አንቃ የያዘችውን የሆርሙዝ ሰርጥ መተላለፊያ እንድትከፍት ያላት ጊዜ ከትናንት መጋቢት 12 ከሌሊቱ 8 ሰዓት ከ44 ወይም በማጠጋጋት ለ9 ሩብ ጉዳይ ጀምሮ እስከ ነገ መጋቢት 14 ከሌሊቱ 8 ሰዓት ከ44 ወይም ለ9 ሩብ ጉዳይ ድረስ ነው። ትራምፕ ማስጠንቀቂያቸውን ሲጽፉ ኢራን ከዚህ ማስጠንቀቂያ አፍታ ጀምሮ በ48 ሰዓት ጊዜ ውስጥ ሆርሙዝ መተላለፊያን ባትከፍት ዩናይትድ ስቴትስ አሜሪካ ሀገሪቱ ካሏት ግዙፉ የኃይል ተቋማት ጀምራ ቁልቁል ማንኛውንም ትናንሽ የኃይል ተቋማትን ሙሉ በሙሉ እየመታች ታወድማለች ብለዋል። ኢራን ጥቃቱ ከተፈጸመባት በመላው የሰላጤው አገራት ተንሰራፉና ከአሜሪካ ጋር ግንኙነት ያላቸው መሰል የኤነርጂ ተቋማትን አነዳለው ትላለች። ኢራን በሰርጡ በኩል እንዳታልፉ በማለት ሰጠችው ማስጠንቀቂያና ሊያልፉ የሞከሩ ነዳጅ ጫኝ መርከቦችን ተኩሳ እንደ ጧፍ ማቃጠሏም የነዳጅ ዘይትና ጋዝ ዋጋ በቅርብ ሳምንታት ክፉኛ እንዲያሻቅብ አድርጓል። ትራምፕ የጽሑፍ ማስጠንቀቂያውን ከመስጠታቸው በፊት ኢራን ከአሜሪካ ጋር ጦርነቱን መቋጫ ስምምነት እንዲደረስ እንደምትፈልግና እሳቸው ግን እንደማይፈልጉ ገልጸው ነበረ። ወታደራዊ ድል የተቀዳጁ መሆኑን ገልጸው ጦርነቱንም እያገባደዱ እንደሆነ ተናግረው እንደነበር አይዘነጋም። በዚሁ ሦስተኛ ሳምንቱ ላይ ይበልጥ የጦዘው የእስራኤል አሜሪካና ኢራን ፍልሚያም ትናንት ምሽት የኢራን 2 ቦሊስቲክ ሚሳይሎች በደቡባዊ እስራኤል አራድ የምትባል ትንሽ ከተማና የአገሪቱን የኒውክሌር ተቋም የሚገኝበትን ዲሞና ከተማን በቀጥታ የመቱበት ሆኗል። የእስራኤል የጦር ሰራዊት ሬዲዮ እንደገለጸው ከዲሞናና ከአራድ ከተሞች 150 የሚደርሱ እስራኤላውያን ቁስለኞች ቤርሼባ ውስጥ ወደሚገኘው ሶሮቃ ሆስፒታል በአምቡላንስና በሄሊኮፕተሮች ተወስደዋል። ሌሊቱን ከመካከላቸው 10 አሁን እንደተረዳሁት ደግሞ 11ዱ በጽኑ የቆሰሉ መሆናቸው ታውቋል። የኢራን የዲሞና ከተማ ተኩስ ዓላማ እስራኤል በክልሉ የመጀመሪያ የሆነውን የኒውክሌር ቦምቦች እንዳመረተችበት በሚታወቀው የኒውክሌር ማዕከል ከሚገኝበት 13 ኪሎ ሜትር አልፎ መውደቁ ታውቋል። ይህ በእንዲህ እንዳለ ወደ ክልሉ የሚበሩ 20 በይፋ የሚጠቀሱ አየር መንገዶች በጦርነቱ ምክንያት በጋራ $53 ቢሊዮን ማጣታቸውን አስታወቁም። የእንግሊዙ ፋይናንሻል ታይምስ እንደገለጸው ጦርነቱ አየር መንገዶች ከኮቪድ ወረርሽኝና እሱን ተከትሎ ከመጣ ውሸባ ምክንያት ጋር በተያያዘ ከገጠማቸው አስከፊ ቀውስ ቀጥሎ የመጣ ሌላ ተግዳሮት ሆኗል። የአየር መንገድ ሥራ አስፈጻሚዎች ወደ 4ኛ ሳምንቱ እየገሰገሰ ባለው ጦርነት የነዳጅ እጥረት ሊያጋጥማቸው እንደሚችል ፍርሃታቸውን እየገለጹ ነው። ከአየር መንገዶች ወጪ ውስጥ 1/3ኛውን የሚሸፍነው ወይም የሚይዘው የአውሮፕላን ነዳጅ ዋጋ ነው። ጦርነቱ ከተጀመረበት ፌብርዋሪ 28 የካቲት 21 ቀን ወዲህ የአውሮፕላን የነዳጅ ዋጋ በእጥፍ ጨምሯል። ይህ በእንዲህ እንዳለ ትናንት እስራኤል ዲሞናና አራድን ለመቱ ጥቃቶች ምክንያቱም ናታንዝ በተሰኘው የኢራን የዩራኒየም ማበልጸጊያ ማዕከል ላይ በጠዋቱ አሜሪካና እስራኤል ለፈጸሙት ድብደባ ምላሽ መሆኑን ኢራን ገልጻለች። በአራዱ ጥቃት ብቻ 88 እስራኤላውያን ሲቆስሉም 10 በከባድ ወይም በጽኑ የቆሰሉ ነበሩ።
በዲሞና እንደዚሁ 39 ሰዎች ሲቆስሉ ከመካከላቸው አንድ የ10 ዓመት ታዳጊ በጽኑ ቆስሏል። በርካታ የመኖሪያ ሕንፃዎች ወድመዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤላውያን አስቸጋሪ ምሽት ሲሉ ገልጸውታል። የኢራን ሚዲያ እንደገለጸው ከሆነ የአሜሪካና እስራኤል አየር ድብደባ እስካሁን ከ1500 በላይ ኢራናውያንን ገድሏል። የእስራኤል ወታደራዊ ቃል አቀባይ በኢራን ጥቃት ወቅት የእስራኤል አየር መከላከያ ሥርዓት እየሠራ ቢሆንም የተወሰኑትን ሚሳኤሎች መትቶ መጣል አልቻለም፣ ምንም እንኳ ሚሳኤሎቹ በፊት ከነበሩት ምንም ያልተለዩ ቢሆንም ብለዋል። በመቶዎች ኪሎግራሞች የሚለካ የጦር ጫፍ ወይም አረሮች የተሸከሙት ሚሳኤሎች ሁለቱም በቀጥታ መምታት ስለቻሉ ነው ይሄ ሁሉ ሰው ሊቆስል የቻለው። የእስራኤል ጦር ምክንያቱን እየመረመርኩ ነው ብለዋል። በተያያዘ ዜና እስራኤል በዚሁ በትናንትናው ዕለት የኒውክሌር መሣሪያና የቦሊስቲክ ሚሳኤል አካላትን የሚያመርት ያለችውን ማሌክ አሽታር ዩኒቨርሲቲ የምርምርና የማምረቻ ተቋምን መትቻለሁ ብላለች። ዳንኤል፣ ይሄ እንግዲህ በተለይ ትናንትና ቅዳሜ የጦርነት የተጀመረበት 3ኛ ሳምንት ነው። እንደምታስታውሰው የጦርነት የተጀመረው የካቲት 21 ቀን ቅዳሜ ጠዋት መሆኑ የሚታወቅ ነው። አሊ ካሜኒን ጨምሮ ከፍተኛ የኢራን ባለሥልጣኖችን በመግደል ማለት ነው። ትናንትና በሦስተኛ ሳምንቱም ኢራን እንደነገረችን ከሆነ ከባድ ድብደባ በማድረግ ነው የተጀመረው። ይሄም ናታንዝ የሚባለው የኢራንን የኒውክሌር ተቋም ሌላ ድብደባ ተደርጎበታል። የድብደባው ተከትሎ እንግዲህ ከዚህ በፊት የተመታና የወደመ ወይም የተጎዳ የሚሳኤል ተቋም የዩራኒየም ማበልጸጊያ ማዕከል እንደሆነ ይታወቃል። ተፈርቶ የነበረው ጥቃቱን ተከትሎ የራዲዮ አክቲቭ ያፈተልካል። በዚህም የተነሳ በዙሪያ ገባው በሚገኘው ነዋሪ ላይ ከፍተኛ ጉዳት ያመጣል የሚል ነበረ። ኢራኖች ከዚህ አንጻር የተፈጠረ ምንም ነገር የለም በማለት ተናግረዋል። ይህ ጥቃት በመሰረቱ ከባድ ነው። በዋነኛነት በኢራን እጅ ይገኛል የሚገኝና ከእጇ ወጥቶ ወደ ሦስተኛ ሀገር እንዲተላለፍ አበክረው እየጠየቁበት የሚገኘው 460 ኪሎ ግራም የሆነ በ60 በመቶ ደረጃ የበለጸገና ወደ 90 በመቶ በልጽጎ ዘመናዊ የሚባል የኒውክሌር ቦምቦች ከ10 ከ11 ያላነሱ የኒውክሌር ቦምቦች ለመስራት የሚያስችል ንጥረ ነገር ነው። 60 በመቶ የበለጸገ ስለሆነ አንዳንድ ጊዜ ሲገልጹት አንድ ሳምንትም ላይ ፈጅ ይችላል ወደ 90 በመቶ ለማሳደግ እና ቦምቡን ለመጨበጥ ነው የሚሉት። ከዛ በኋላ የቦምብ ማቀፊያ የመሳሰሉ የብረት ስራዎች ካልሆነ በስተቀረ ቦምቡን ሰራች ማለት ነው የሚሆነው ኢራን። ስለዚህ ይሄ ንጥረ ነገር ይሄ ከእጇ ወጥቶ ከኢራን እጅ ወጥቶም ወደ ሦስተኛ ወገን ወይም ወደነ አሜሪካ ወይም ወደነ ራሽያ ወደ አንዳቸው ቁጥጥር ስር ወይም ደግሞ ዓለም አቀፉ የኤነርጂ ተቆጣጣሪ ኃይል እጅ እንዲገባ ነው ድርድሮች ሁሉ አበክሮ የነበሩት።